ሰላም ሰላም፣ ጤና ይስጥልኝ የዩቱብ ፋሚሊ ቤተሰቦች እንዴት ናችሁ? ዛሬ ለየት ያለ ቪዲዮ ይዤ መጥቻለሁ። ቦንዳ በአሜሪካ ቦንዳ በአሜሪካ አለ እንዴ? እስቲ አንድ ሱቅ አለ፣ እዛ ወስጄ ላሳያችሁ። ያገለገሉ እቃዎች ምናምን የሚሸጥበት ማለት ነው። ቦንዳ በቃ ልብሶች ምናምን ቦንዳ በሉትና ጉድዊል ይባላል። እዚህ ሱቅ ነው፣ ትልቅ ሱቅ እንደምታዩት ከውጪ በጣም ትልቅ ነው። ቦንዳ ነው፣ ቦንዳ ቦንዳ። ወደ ውስጥ እንገባለን። ጉድዊል ይባላል። ያ እንደምታዩት ልብሶቹ እንደዚህ ተሰቅለው በስነ ስርዓት ቡቲክ መስለው ነው የምታገኟቸው። እና እንደዚህ ይኸው ቦንዳዎቹ ይኸው ልብስ የወንዶቹም የሴቶቹም፣ በአንድ በኩል የሴቶች በአንድ በኩል የወንዶች። ይሄ የሴቶች ነው። በስነ ስርዓት ተደርድረው ነው የምናገኛቸው ማለት ነው። እና ያ ይሄን ይመስላል። ሰው ላለማስገባት እየሞከርኩኝ ነው። ደስ አይልም። በጣም ብዙም አልቀረጽኩትም በደንብ ግን የተወሰነ። ይሄ የወንዶች ነው። የወንዶች ነው ይሄኛው። ጫማ አለ። ምን የሌለ ነገር አለ? ጫማ ይኸው የቦንዳ ጫማ ማለት ነው። አዲስ ነው የሚመስለው ነው የምትለው። ያገለገሉ ጫማዎች እዚህ ይገኛሉ። እንደዚህ ተደርድረው ስርዓታቸው ይዘው ይህን ይመስላል። ሌላ ጫማው ላይ ቆየው ልበል። ጫማው ላይ ቆየው። እንደዚህ ቦርሳዎች አሉ። ብዙ ነው ያለው፣ ብዙ አይነት። እነዚህ ጫማዎችም አሉ። እንደዚህ አይነት ቦርሳዎችም አሉ። የሌለ ነገር የለም ማለት ይቻላል። ቦርሳዎች፣ እነዚህ ደግሞ የሴቶች፣ የህፃናቶች፣ የልጆችም አለ። በደንብ እንትን አላልኩትም። እዚህ ጋር ደግሞ የቤት እቃዎች፣ የሶፋ ያገለገለ ሶፋ ያገለገለ የድሮ ቁም ሳጥን ምናምን፣ ጠረጴዛዎች እንደዚህ ተደርድረው ይገኛሉ። ጠረጴዛዎቹም ይኸው ዋጋ ሁሉ አሳይቻለሁ። እና የልጆች ልብሶች ከዛ ጋር ያለው የልጆች ልብስ ነው። እዛ ጋር ደግሞ ፍሬሞች፣ የፎቶ መስቂያ ፍሬሞች፣ በቃ ቤት ያገለገለ እቃ በቃ እዚህ ጋር የሚራገፈውና የመጽሐፍ መደርደሪያ። እዚህ ጋር ደግሞ በቃ የቤት የክችን እና የቤት እቃዎች ናቸው። እዚህ ጋር ደግሞ አንሶላ፣ ብርድ ልብስ ምናምን ተሰቅለዋል ማለት ነው። ያ ትራስ ምናምን፣ አንሶላ፣ እነዚህም ያገለገሉ ናቸው። ያው በስርዓት ታጥበው ተስተካክለው ምናምን ነው በቃ ስርዓት ይዞ ነው የሚሰቀለው። ቲቪ፣ የድሮ ያገለገለ ቲቪዎች፣ ሪሞቶች ነፍ ነው በቃ። እና ያገለገለ ቲቪ እንደዚህ ይገኛል። በተለይ የድሮዋን ገርሞኛል እዚህ ጋር መኖሯ እስካሁን ድረስ። ስፒከሮች እና ቲቪዎች እዚህ ጋር ኤሌክትሮኒክስ እንትን ነው የሚሸጥበት ማለት ነው። እዚህ ጋር ደግሞ ስፒከር አለ። የድሮ ስፒከር፣ በስማም የድሮ አይነት ኤሲ፣ ሁሉም አለ በቃ። ምንም የሌለ ነገር የለም። የስፖርት እቃዎች፣ የቴንስ የምናምን። እዚህ ጋር ወደ ውስጥ መግባት አልቻልኩም ሰው ስለነበረ። ሰው መቅረጽ ይደብራል እዚህ አካባቢ ብዬ ስላሰብኩኝ ነው። ኮምፒውተር፣ እነዚህ ዴስክ ኮምፒውተሮች እዚህ ጋር ይገኛሉ። ሪሞት መዓት ነው፣ በባክስ ተሰብስቦ ነው የተቀመጠው። የጠፋ ሪሞት ካለ ይሄ ደግሞ የኪፖርድ ማለት ነው። እዚህ ጋር ይኸው እንትኑ አለ። የክችን እቃዎች፣ እነዚህ ደግሞ የክችን እቃዎች ናቸው።
የኪችን እቃዎች የሌለ ነገር የለም። ብርጭቆ፣ ሰሃን ምንም የሌለ ነገር የለም። የጁስ መፍጫ፣ የቡና ሁሉም አለ በቃ። እና እንደዚህ በስርዓት ሱቅ መስሎ የሀገራችን ስርዓቱን የጠበቀ ሱቅ ይመስላል። በቃ የኪችን ይኸው የሰሃኖች ብርጭቆች የድሮ አይነት አንዳንዶቹ እዚህ ጋር ሰው ስለገባ መግባት አልቻልኩም። ሻማ፣ የጠረጴዛ ሻማ ማጌጫዎች እና ሻማዎች ናቸው። እንደዚህ በጣም ብዙ ነው። እንደዚህ ትልቅ ነው ሱቁ በቃ እና የሌለ ነገር የለም። ቀስ ብዬ በቀርጸው ብዙ በቃ ግን ይደብራል። ካሜራ ይዘ ሰው ሲያይህ ደስ አይለውም እና መስሎ የተሰማኝ ማለት ነው። እነዚህ የቡና ካፖች ናቸው እና ሰሃኖች፣ ትሪዎች፣ የውሃ መጠጫዎች የሌለ ነገር የለም። ካሸር እዚህ ጋር አለ። ሳህኖች ወደዚህ ለመመለስ ሰዎቹ ስለነበሩ ከብዶኝ ነው ለመዞር እና ይሄ ቶይ የልጆች የህፃናቶች መጫወቻ በአይነት በአይነት ትላለህ። በአይነት በአይነት እና ያገለገሉ እቃዎች የሚሸጥበት የማሽኖች ያለ ይሄ ካርቤት ማሽን ምናምን አለ እዛ። በደንብ አላሳየሁትም። ለማንኛውም የማይገኝ ነገር የለም ማለት ይቻላል። ገብቶ ለመቅረጽ ግን በጣም ይከብዳል። በቃና የተወሰነ ሃይላይት ለማሳየት ያክል ምን አለ ያገለገለ እቃ በአሜሪካ ምን አይነት ነው? ቦንዳ መጽሐፍቶች ሁሉ እዚህ ጋር አሉ። ካሴቶች በዛ በጀርባ በኩል ሰው ስላለ የቀረጽኩት አልመሰለኝም። አይደል ነው አለ መሰለኝ። እና እነዚህ መጽሐፍቶቹ ራሱ ማይገኝ ፊክሽን የትምህርትም የምንም ይገኛል። ያ ሰው መጽሐፍ እየፈለገ ነው። በዚህ ጋር ካሴት ናቸው። ሰው ስላለ አልገባሁም እና በቃ የሌለ ነገር የለም። ሰው ግን እያለ ለመቅረጽ ከባድ ነበረ። ዝናባማ ነበረ። ውጪ ደግሞ ትንሽ ደበን ብለዋል ካሜራው። ቤቱ ጨለም ስላለ ይሄን ይመስላል ላሳያችሁ የፈለኩት። ሌላም ላሳያችሁ የምትፈልጉት ካለ ሀሳብ አስተያየታችሁ ስጡ እና አሳያችኋለሁ። ይሄንንስ እንዴት ይመስላል? ምን በምን አያችሁት? ጠብቃችሁ ነበር ወይ እንደዚህ ያገለገሉ እቃዎች እንደዚህ ሱቅ ላይ በስርዓት ተቀምጠው የምታገኙ መስሏችሁ ነበር ወይ አሜሪካ ላይ? እና ይሄን ሀሳብ አስተያየታችሁ ስጡኝ። ሌላም ማሳያችሁ ካለ በሌላ መለሳለሁ። ላሳያችሁ የምትፈልጉት ካለ ደግሞ ኮመንት ላይ አስቀምጡልኝ። እዚህ ያለ ወይ የምትሉት ጥያቄ ካላችሁ ማለት ነው። ለዛሬ ይሄንን ይመስላል። ይሄን ትልቅ ሱቅ ያገለገለው ለዛሬ ይሄንን ይመስላል። አመሰግናለሁ ስለተከታተላችሁኝ። ላይክ፣ ኮመንት፣ ሼር አትርሱ። አመሰግናለሁ። ክብር ይስጥልኝ።